ሰላም የዴሊ ፎረም ቤተሰቦች፣ የኢራኑ ጠቅላይ መሪ በድርድሮች ውስጥ ያልተቋረጠ ተሳትፎ እንደነበራቸው ተነገረ። የኢራን ከአሜሪካ ጋር እየተደረገ ያለው ድርድሮች በመንግስት ፖሊሲዎች ላይ ተመስርተው በጠቅላይ መሪው ሙጅታባ ኻሜኒ ሙሉ ተሳትፎ እየተካሄደ መሆኑን ፕሬዝዳንት ፔዜሽኪያን ተናግረዋል። የኢራኑ ፕሬዝዳንት ፔዜሽኪያን ቆም በተባለችው ከተማ ውስጥ ከሃይማኖት መምህር ጋር ባደረጉት ስብሰባ ከአሜሪካ ጋር የሚደረገው የጦርነት ለማስቆም የተደረሰው ስምምነት ለኢራን ዲፕሎማሲያዊ ድል ነው ሲሉም ነው የገለጹት። ጨምረውም አንዳንድ ዘገባዎች በኢራን መሪዎች መካከል ልዩነት እንዳለ አስመስለው ማቅረባቸው ተችተው የሀገሪቱ አቋም አንድነት ለማስጠበቅ ሲባል ምላሽ ከመስጠት መቆጠባቸውና ተናግረዋል። ኢራንና አሜሪካ የመግባቢያ ስምምነቱ ከፈረሙ በኋላ በኢራን መንግስት ውስጥ ያሉ አጀንዳዎችና ታዋቂ ሰዎች ስምምነቱ አጥብቀው ሲተቹም ነበር። ጠቅላይ መሪው ሙጅታባ ኻሜኒ ስምምነቱ በተመለከተ መልእክታቸውን ካስተላለፉ በኋላ የሚሰነዘረው ትችት በእጅግ አጣጥለውታል። ነገር ግን ይህ ነገር ከተሰማ በኋላ በኢራን መከፋፈል አለ የተባለው መረጃ ጠንክሮ እየተሰማ ነው። በተለይ ደግሞ ከስምምነቱ በኋላ ከተቃዋሚዎች መካከል አንዱ በድርድርና በአመራር ኃላፊነት ላይ ተገቢውን ሚና አልተጫወቱም ያሏቸው መሪው ለመግደል ከዛቱ በኋላ ጉዳዩ በእጅጉም ተካሮም ነው የተሰማው። ታዲያ ኢራን ከአሜሪካ ጋር የደረሰችው ስምምነት ከተጣሰ አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን አሳውቃለች። ከአሜሪካ ጋር በተደረሰው ስምምነት ላይ የትኛውም አይነት ጥሰት በሚፈጸምበት ጊዜ ኢራን ያለምንም ጥርጥር ያለምንም ቅድመ ሁኔታ ተገቢና አስፈላጊ ያለችውን እርምጃ በመውሰድ ምላሽ እንደምትሰጥ የሀገሪቱ ተጠባባቂ መከላከያ ሚኒስትር ተናግረዋል። የኢራን መንግስት ይፋዊ የዜና ወኪልና ኢርና እንደዘገበው ሚኒስትሩ ማጂድ ሬዛ ይህንን የተናገሩት ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር ባደረጉት የስልክ ውይይት ነው። የኢራን ተጠባባቂ ሚኒስትር የባህር ሰላጤው ሀገራት ከሆነችው ኳታር ጋር ሀገራቸው የመከላከያ ትብብር ለማስፋት ያላት ዝግጁነትም አረጋግጠዋል። ነገር ግን የመግቢያ ስምምነት የተፈራረሟትን አሜሪካን በጥርጣሬ እንደሚመለከቱ ጠላታችንን አናምንም፣ ጠላቶቻችን ከመሳሪያ ቃታ አናነሳም ሲሉም ነው ተጠባባቂ ሚኒስትሩ ያሳውቁት። በየካቲት ወር የተጀመረው የአሜሪካ እስራኤል ጦርነት በኢራን ላይ ጥቃት ከጀመሩ ጊዜ አንስቶ ኢራን ኳታር ውስጥ ያሉትን የተለያዩ የአሜሪካ የጦር መቀመጫዎችን መታለች። የኢራን ባለስልጣናት ቀጠናው የውጭ ኃይሎች መጠቀሚያ መሆን የለበትም፣ የውጭ ኃይሎች በአካባቢው መኖራቸው ደህንነት የሚፈጥር ሳይሆን አለመግባባትን፣ አለመተማመንን፣ የደህንነት ስጋትን ያስከትላል ሲሉም በአካባቢው ያሉ የአሜሪካ ኃይሎችን አሳስበዋል። አሜሪካ በመካከለኛው ምስራቅ ሀገራት በተለይ በኳታር በኩዌትና በባህሬን ውስጥ የባህርና አየር ኃይል ጦር ሰፈሮች ያሏት ሲሆን በጦርነት ወቅትም የኢራን ጥቃት ኢላማዎችም ሆነው ነበር። ኢራን ከታገደባት ሀብት ውስጥ 6 ቢሊዮን ዶላሩ ሊለቀቅላት እንደሆነ ተሰምቷል። ኢራን እንዳይንቀሳቀስ ከታገደ 12 ቢሊዮን ዶላር ሀብቷ ውስጥ ግማሹ ሊለቀቅላት መሆኑን የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ተናግረዋል። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግቢያ ስምምነት ላይ ከሰፈሩት ጉዳዮች መካከል የኢራን የታገደ ሀብት ማስለቀቅ አንዱም ነበር። እስካሁን ድረስ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለው ኢኮኖሚዋ እረፍት የሚያስገኘውን ይህ ሀብት እንዲለቀቅ አጥብቃ ስትጠይቅም ቆይታለች። ከ2 ሳምንት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገደ የኢራን ገንዘብ በሙሉ የማስለቀቅ ኃላፊነት ተጥሎባታል። ሰኞ ከሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመነጋገር ወደ ቆም ከተማ ያመሩት የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከሀብቱ ውስጥ ግማሽ ያህሉ ሊለቀቅ እንደሆነም ነው የተናገሩት። ፕሬዝዳንቱ ኳታር ውስጥ ከሚገኝ አጠቃላይ 12 ቢሊዮን ዶላር የኢራን ሀብት ውስጥ 6 ቢሊዮን ዶላሩ ተለቆ ወደ ሀገር እንደሚመለስ መናገራቸው ኢርና የዜና ወኪል አረጋግጧል። ቀሪው ሀብት ለማስለቀቅ የሚደረገው ጥረት አሁንም እንደቀጠለ ነው ያስታወቁት። በተጨማሪም ፕሬዝዳንቱ አሜሪካ ለተፈረመው የመግቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራን ግዴታዎቿን እንደምትወጣ አረጋግጠዋል። ኢራን ሀብቷ ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ስለ ጉዳዩ ከአሜሪካ በኩል ማረጋገጫ አልተሰጠውም። ይሁን እንጂ ሁለቱ ሀገራት በተፈራረሙት ወቅት ማብራሪያ የሰጡት አንድ የአሜሪካ ባለስልጣናት ቀጣዩ ድርድር በሂደት ላይ እያለ ከኢራን ሀብት ውስጥ የተወሰነው ሊለቀቅ እንደሚችልም ፍንጭ ሰጥተው ነበር። ኢራን መግቢያ ስምምነቱ እንደተፈረመ ወዲያውኑ ሀብቱ እንዲለቀቅላት ፈልገ የነበረ ቢሆንም ኋላ ላይ ግን ግዴታዎቹን ከተወጣች ብቻ ሀብቷ ከፊሉን ማግኘት እንደምትችል አሜሪካ ተናግራለች። በደቡብ አፍሪካ ስደተኞች
ተቃውሞ ምክንያት የጸጥታ ኃይሎች ከፍተኛ መጠን ተሰማርተዋል ተባለም። ማክሰኞ በደቡብ አፍሪካ የተለያዩ ከተሞች የሚደረግ ጸረ ስደተኞች ተቃውሞ ወደ አመፅ ሊያመራ ይችላል በሚል ስጋት በመላ አገሪቱ በርካታ የፖሊስ አባላት መሰማራታቸውን የደቡብ አፍሪካ መንግስት አስታውቋል። የተቃውሞ ሰልፍ የሚካሄደው ጸረ ስደተኛ የሆኑ ቡድኖች ህጋዊ ሰነድ የሌላቸው ውጭ ሀገር ዜጎች አገሪቱን ለቀው እንዲወጡ ያስቀመጡትን ይፋዊ ያልሆነ ቀነ ገደብ መጠናቀቁን ተከትሎ ነው። ተቃውሞ ሊካሄድ ከታቀደባቸው ከተሞች አንዷ የሆነችው ጆሃንስበርግ ባልተለመደ ሁኔታ ጸጥታ ነግሶባታል ተብሏል። ሰልፍ በሚካሄድባቸው ጎዳናዎች የሚገኙ መደብሮች ተዘግተዋል። የፖሊስ አባላትን በከተማ ዋና ዋና መንገዶች ታይተዋል የተባለው ጆሃንስበርግ ውስጥ ከሚገኙ ትልቅ ስፍራዎች አንዱ በሆነው ሶዌቶ ውስጥ የውጭ ሀገር ዜጎች መደብር ዘርፈዋል የተባሉ 5 ሰዎች በቁጥጥር ስር እንደዋሉም ተሰምቷል። ኳዙሉ ናታል ግዛት ውስጥ ደግሞ ሱቅ ሰብረው በመግባት የተወነጀሉ 5 ሰዎች ታስረዋል። የግዛቱ ዋና ከተማ የሆነችው ደርባን በርካታ የንግድ ማዕከላትም ተዘግተዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ሰልፈኞች በሰላማዊና ኃላፊነት በተሞላበት መንገድ እንዲንቀሳቀሱም በተደጋጋሚ እያስጠነቀቁ ነው። ጋና በተከሰተ የጎርፍ አደጋ ቢያንስ 13 ዜጎቿ አጣለች። በጋና መዲና አክራ በተከሰተ የጎርፍ አደጋ ሳቢያ ቢያንስ 13 ሰዎች መሞታቸውን የአገሪቱ እሳት አደጋ መከላከያ መስሪያ ቤት አስታውቋል። በቀጣይም ከሀገሪቱ ምስራቃዊ ክፍል መነሻነት ያደረገ አውሎ ንፋስና ዝናብ ሊኖር ስለሚችል ዜጎች ከቤት እንዳይወጡም ወይም ከፍ ያለ ስፍራ ላይ እንዲሆኑም የጋና መንግስት አሳስቧል። ካለፈው እሁድ ዝናብ የተከማቸ ውሃ መጠን እየቀነሰ ቢመጣም የሟች ቁጥር ሊጨምር እንደሚችልም ተገልጿል። በተለይም ዝቅተኛ አካባቢ ለአደጋ ተገላጭ ሆነዋል። በማህበራዊ ሚዲያ የታዩ ተንቀሳቃሽ ምስሎች ቤቶች እና ተሽከርካሪዎች በጎርፍ ተውጠው ታይተዋል። ህንፃዎች ላይም ጉዳት መድረሱ ነው ምስሎች የሚያሳዩት። በጎርፍ ጉዳት በደረሰባቸው አካባቢዎች ፖሊስና የእሳት አደጋ ተከላካዮች ጨምሮ የድንገተኛ አደጋ ሰራተኞችም ለነፍስ አድን ስራ ተሰማርተዋል። የጋና ሀገር ውስጥ ሚኒስትር እንዳለው ያለውን ሁኔታ እንዲከታተሉና የሰዎች ህይወት እንዲሁም ንብረት እንዲያድኑ ሰራተኞች ተሰማርተዋል ብለዋል። እስካሁን ድረስ 470 ሰዎች ማትረፍ እንደተቻለም ነው የተነገረው። በጎርፍ ምክንያት በአክራ የሚገኝ የፕላስቲክ ፋብሪካ ውስጥ እሳት ተነስቷልም ተብሏል። ኢራቅ የአያቶላ ሀሚኒ አስከሬን ሽኝት ስነ ስርዓት ለማስተናገድ መስማማቷን አስታወቀች። ኢራቅ የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ አስከሬን ሽኝት እንድታስተናግድ የቀረበላት ጥያቄ መቀበሏን ገልጻለች። የኢራቅ መንግስት ቃል አቀባይ ሃይደር አልባዲም በሰጡት መግለጫ ከኢራን የቀረበው ይህ ጥያቄ መጽደቁን ተናግረዋል። ይህ ጥያቄ የቀረበው የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሲሆኑ ሰኞ ወደ ኢራቅ በመሄድ ስነ ስርዓቱ የሚከናወንበት ቦታ መጎብኘታቸው ተዘግቧል። የቀብር አስፈጻሚ ኮሚቴው እንዳስታወቀው የአያቶላ የቀብር ስነ ስርዓት የሚጀመረው የፊታችን ቅዳሜ ሲሆን የሚጠናቀቀው ሐሙስ እንደሆነም ተነግሯል። ኮሚቴው የፊታችን ቅዳሜና እሁድ በቴህራን በሚካሄድ ጸሎት ስነስርዓቶች የሚጀመር የአያቶላ ቀብር በመቀጠል ሰኞ ዕለትም በቴህራን የነጻነት አደባባይ ትልቅ የስነስርዓት ዝግጅት ይከናውናል ተብሏል። በዚህ ዝግጅት ወደ 20 ሚሊየን የሚሆኑ ኢራናውያን ይገኛሉ ተብሎም እንደሚታሰብ ነው የተነገረው። በመቀጠልም አስከሬኑ ማክሰኞ ወደ ቋም ግዛት ተወስደው በፋጢማ ማሱሜህና ጃምካን መስጂድ የስንብት ስነ ስርዓት እንደሚከናወን የጠቆመው ኮሚቴው ከዚያ መረቡ ወደ ኢራቅ እንደሚጓዙ አስረድቷል። በኢራቅ ናጃፍና ካርባላ በተሰኘ ቅዱስ ከተሞች ውስጥ የስንብት ጸሎት ስነ ስርዓት ከተደረገ በኋላ ሐሙስ ዕለት ወደ ኢራን ተመልሶ በማሻድ የመጨረሻው የቀብር ስነ ስርዓት እንደሚፈጸም ታውቋል። ማሻድ የአያቶላ ሀሚኒ የትውልድ ስፍራ ከመሆኑም በላይ ትልልቅ የእስልምና አባቶች የኖሩበት ቦታ መሆኑንም ነው የተነገረው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር የፌዴራል መንግስት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዛወረ መሆኑን አስታወቁም። ኃላፊዋ ይህንን ውሳኔ ወቅታዊ መረጃ ይፋ ያደረጉት ማክሰኞ ማታ በሰጡት ጋዜጣዊ መግለጫ ነው። በጋዜጣዊ መግለጫቸው ላይ በዋናነት ከተነሱበት ጉዳዮች መካከል አንዱ የጸጥታና የጦር እንቅስቃሴ ጉዳይም ነው። ወይዘሮ ፈትለወርቅ እንዳስታወቁት ከሆነ የፌዴራል መንግስት በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። የዚህም ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫ ላይ በግልጽ ባይብራራም ድርጊቱ በቅርበት የተከታተሉ መሆኑንም ነው ያመለከቱት። በቅርቡም አሜሪካ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ የጣለው የቪዛ እገዳን አስመልክቶ ኃላፊዋ ጠንከር ያለ ምላሽ ሰጥቷልም ተብሏል። ወይዘሮ ፈትለወርቅ አሜሪካ የወሰደችው ይህ የቪዛ እገዳ እርምጃም በግለሰቦች ላይ የተጣለ ማዕቀብ ሳይሆን በቀጥታ በህወሓት መርሆች ላይ ያነጣጠረ ነው ሲሉም ነው የኮነኑት። ህወሓት በማንኛውም ጫና ውስጥ ቢሆን በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደር ነው የተናገሩት። ይህንን ማዕቀብ ተከትሎም የህወሓት አመራር ወደ አዲስ አበባም ሆነ ከአዲስ አበባ ውጭ የመጓዝ ምንም አይነት
ፍላጎት እንደሌለው ለአሜሪካ መንግስት በግልጽ ተናግሯል ብለዋል ኃላፊዋን። በንግግራቸው ማጠቃለያም የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ የማስተዳደር የራስ ዕጣንን መብት በራስ የመወሰን መብት ማረጋገጥ መሆኑንም ነው ያመለከቱት። ይህም መብት እስከ መገንጠል የሚለው ለመጠቀም ማሰባቸውንም ፍንጭ የሚሰጥም ነው ተብሏል። እንግሊዝ ጥገኝነት ጠያቂዎች የወጣባቸውን 10,000 ፓውንድ መልሰው እንዲከፍሉ ልታደርግ መሆኑ አስታወቀች። እንግሊዝ ውስጥ የጥገኝነት ፈቃድ የተሰጣቸው ሰዎች ገንዘብ ማግኘት ሲጀምሩ ቆይታቸው ለመሸፈንና ለተሰጣቸው ድጋፍ ወጪ የተደረገባቸውን 10,000 ፓውንድ ገደማ ገንዘብ መልሰው መክፈል እንዳለባቸው የሀገሪቱ መንግስት አስታውቋል። መንግስት ያዘጋጀውና ማክሰኞ ለፓርላማ የቀረበው የጥገኝነት ጥያቄዎች ረቂቅ ህግ እንደሚያሳየው ከሆነ በቂ ገንዘብ ያላቸው አዋቂ ሰዎች በሚሰጣቸው ጊዜ ውስጥ ወጪያቸውን መልሰው እንዲከፍሉ ይጠየቃሉ። ይህ ህግ ተግባራዊ የሚሆነው እንግሊዝ የመስራት መብት ባላቸው ሰዎች ላይ ነው። ግለሰቦቹ ሀገሪቱ ውስጥ በቋሚነት የመኖር ፈቃድ ለማግኘት ይህንን ገንዘብ ከፍለው ማጠናቀቅ ይጠበቅባቸዋል ተብሏል። ይህ አዲስ አሰራር ለጥገኝነት ጥያቄዎች ድጋፍ ማድረግ ትክክለኛ መሆኑን ነገር ግን ኃላፊነትም ጭምር እንደሆነ እንደሚያሳይ የሀገር ውስጥ ጉዳይ ሚኒስትር ሻባና ማህሙድ ገልጸዋል። ሰዎች አስተዋጽኦ ማድረግና የብሪታንያ ህዝብ በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ብለዋል። በዚህ ቅድ መሰረትም የሚሰራና የተወሰነ የገንዘብ መጠን የሚያገኙ ስደተኞች ቁጥር ገንዘብ መክፈል ይኖርባቸዋል። ይህም ቁጥር ገንዘብ 10,000 ፓውንድ እንደሚሆንም ይጠበቃል። ገንዘቡ መክፈል የሚጀምሩት በወር ምን ያህል ገቢ እንደሚያገኙ ስደተኞች እንደሆነ እስካሁን አልተገለጸም። በህጉ መሰረት የሀገር ውስጥ ጉዳይ ሚኒስትር ክፍያውንና ከፍተኛውን የገንዘብ መጠን የመቀየር ስልጣን ይኖራቸዋል። የሚደረገው ማስተካከያ የታክስ ከፋዮች ፍትሐዊ መሆን፣ ስደተኞች ዳግም ወደ ደህንነት የማስገባት መሆኑ መረጋገጥ ይኖርበታል ተብሏል። ያቀረቡት የስደተኛ ጥያቄ ውድቅ የተደረገባቸው ሰዎች ጭምር ገቢያቸው መንግስት ያስቀመጠውን የገንዘብ መጠን ላይ የሚደርስ ከሆነ ክፍያ መፈጸም ይኖርባቸዋል። የሀገር ውስጥ ጉዳይ መስሪያ ቤት መረጃ እንደሚያሳየው ባለፈው ዓመት ጥገኝነት ጥያቄዎች ለመደገፍ 4 ቢሊዮን ፓውንድ ለስደተኞች ወጪ ተደርጓል። አንድ ጥገኛ ጥያቄ መንግስት በሚያቀርበው ማረፊያ ውስጥ ለማስተናገድ በቀን በአማካኝ 23.35 ፓውንድ ያስወጣል። ሆቴል ውስጥ ከሆነ ደግሞ ይህ ወጪ ወደ 144 ፓውንድ ከፍ ይላል። ግለሰቦቹ ለመደገፍ የሚወጣው ሳምንታዊ ክፍያ ደግሞ 9.95 እስከ 49.15 ፓውንድ ይደርሳል። የሀገሪቱ ስደተኞች ምክር ቤት ይህ አይነት ኢፍትሐዊ ተግባር የማይሆን እቅድ ስደተኞች ላይ ተጨማሪ ታክስ እንደሚጥል ገልጿል። ቤተሰቦች ህይወታቸውን መልሶ ለማቋቋምና በእግራቸው ለመቆም የሚያደርጉት ጥረትን የሚያስተናክልም ነው ብሏል። የምክር ቤቱ የውጭ ጉዳይ ዳይሬክተር የሆኑት ኢምራን ሁሴን ብዙ ጥገኝነት ጥያቄዎች ድጋፍ የሚፈልጉበት ምክንያት ራሱ የሀገር ውስጥ ጉዳዮችን መስሪያ ቤት ማመልከቻዎች እየታየ ያሉ ጥገኝነት ጥያቄዎች እንዳይሰሩ በመከልከል ነው ብለዋል። የጥገኝነት ጥያቄዎች ድጋፍ የሚሰጠው ወደ ደህንነት የመግባት ስጋት ውስጥ ላሉ ሰዎች ነው። ስለዚህ ይሄ አዲስ የገንዘብ ጫና ባዶ እጃቸውን በባህር የሚወጡ ሰዎች ላይ የሚያመጣው ጉዳት ብቻ ነው ሲሉም ነው ያስታወቁት። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ